የመንፈስ ድሃ መሆንና የአቅም የኢኮኖሚ ድሃ መሆን አይገናኝም። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ምክትል ፕሬዝዳንትና የኢትዮጵያ ሕይወት ብርሃን ቤተክርስቲያን ፕሬዝዳንት የሆኑት ፓስተር ታሪኩ ብርሃኑ ይህንን የተናገሩት የካውንስሉ ድምጽ በተሰኘው ፕሮግራም ላይ ከካውንስሉ የሚዲያና የህዝብ ግንኙነት መምሪያ ኃላፊ አቶ ተስፋዬ ካሳውን ጋር ባደረጉት ቆይታ ነበር። በቤተክርስቲያን ውስጥ ከኑሮ ደረጃ አንጻር ስለ ቤተክርስቲያንና ስለ አገልጋዮች ያለው አመለካከት ሊስተካከል ይገባዋል ያሉት መጋቢው ነገሮችን ለማስተካከል የቤተክርስቲያን የታችኛው መዋቅር ድረስ ስራዎች መስራት እንደሚያስፈልግም ተናግረዋል። ያደግንበትም ቸርች የሚባለው ነገር ብዙ አቅም ያላት ገንዘብ ያለው አቅም ያለው ሰው እንዲሆን አይደለም ያደግንበት። ቸርች ማለት እንደ ድሃ ተደርጋ የምትቆጠርበት ቤተክርስቲያን ውስጥ ያሉ አገልጋዮችም እንደ አቅም እንዳለው ተደርጎ ምስኪን ድሃ ነው የቸርች ውስጥ መሆን አለበት እና ቸርች አቅም እንድታገኝም በሰው አስተሳሰብ ውስጥ የለም። እንደ ቸርች ግን በልማት ለምሳሌ አጥቢያ ውስጥ ራሱ ስትሄድ የቤተክርስቲያን ውስጥ ያለው የአገልጋዮች ቀለብ የአገልጋዮች ደሞዝ ስትል ሰው ልቡ አይነሳሳም። ኪቦርድ እንገዛለን ስትል በሚሊዮን ገንዘብ ይገዛል። በቸርች አገልግሎት ህንጻ ስትል ብዙ በሚሊዮን ገንዘቦች ታገኛለህ። የቸርች አገልግሎት ላይ ስትመጣ አገልጋይ ምስኪን ነው ድሃ ነው አቅም የሌለው ተደርጎ ነው የሚቆጠረውና እንግዲህ ይሄ በቀላሉ በአንድ ጊዜ የሚስተካከል ነገር አይደለም። ማስተማር ይጠይቃል። ኖሯል ሰው አገልጋይ ምስኪን ነው አገልጋይ ድሃ ነው አገልጋይ ማለት አቅም የሌለው ሰው ነው ተብሎ ነው ያደገበት። የወንጌላዊ ደሞዝ የምስኪኑ የፓስተሩ ደሞዝ ትንሽ ነው ተብሎ ያደገ ባህላችን እንደዛ ሆኗል። ይሄንን ግን ማስተካከል ከኛ ይጠበቃል። ማስተማር ያስፈልጋል። መወያየት ያስፈልጋል። ማይስተካከል ነገር የለም። የኛ የሀገራችን በሰማይ ነው በርግጥ ነው። የእግዚአብሔር መንግስት የምንወርሰው የምንገባው ሀብታም ስለሆነን አይደለም ድሃም ስለሆነን አይደለም። በክርስቶስ ጸጋ በምህረት ቤተክርስቲያን አቅም ያላት ለአገልጋዮቿ በቂ ክፍያ ለመክፈሏ የልጆች ስነልቦና ላይ ጨምሮ ብዙ ነገሮች ላይ ጫና እንደሚያሳድርም ገልጸዋል። እና ልጆቻችን የወንጌላዊ ልጅ ነኝ ብሎ አይረዳህም። እንደውም አንተ አቅም የሌለ ቤተክርስቲያን ውስጥ ሆነ ስታደግ ልጆቻችን ክርስቶስን ራሱ የሚወዱበት ትርጉም ላይኖረው ስለሚችል ቤተክርስቲያን ይሄንን ማስተካከል አለባት። የአገልጋይ ልጅም የዛ የሌላ አቅም ያለው ወንድምም ልጅ ነው። ስለዚህ አንተ ጌታን እየወደድክ ያደግክ ሰው በመከራና በችግር ቤተክርስቲያን አቅም ሳይኖራት ቢሆን ምንም ማድረግ አትችልም። ግን አቅም ኖሯት እንደ ሕይወት ብርሃን ቤተክርስቲያን ማስተካከያዎችን ለማድረግ ውይይት እየተደረገ እንደሆነ ያሳወቁት ፕሬዝዳንቱ ከበላይ አካል በመጣ ውሳኔ ብቻ ነገሮችን ማስፈጸም አዳጋች እንደሆነ ተናግረዋል። ችግሩን ቅድሚያ የመስጠት ጉዳይ እንጂ አገልጋዮችን ለመደገፍ የሚሆን በቂ ሀብት በቤተክርስቲያን ውስጥ እንዳለ እንደሚያምኑም መጋቢ በንግግራቸው ጠቅሰዋል። እንደ ሕይወት ብርሃን ቤተክርስቲያን በቤተክርስቲያናችን በመሪዎች ደረጃም ተነጋግረናል። ግን አንተ ተነጋግረህ ህግ አውጥተህ ሁሉ ቦታ ወርደህ አትሰራም። እታች ያለው አመራር አጥቢያ ውስጥ ያሉ መሪዎቻችን ይሄንን እንዲያስተካክሉ ነው። ለአገልጋይ ቅድሚያ በመንግስት ሰማያት ምስጋና የምናገኘው በጣም ጥሩ ሳውንድ ሲስተም ገዝታችኋል፣ በጣም ጥሩ ቸርች በጣም የሚያምር አዳራሽ ሰርታችኋል ብሎ አይደለም ጌታ የሚያመሰግነን። እነዚህ አገልጋዮቻችን እንደራቡ እንደው ከአቅም በላይ ሆነ ቅንጦት ውስጥ ይግቡ ይያልን አይደለም። መኖር የሚችሉበት ሁኔታ ላይ መደረጉ ጥሩ ነው ብዬ አስባለሁ። ይሄ የውጭው ዶነር ድጋፍ አይደለም የሚያስፈልገን። እዚሁ እግዚአብሔር እኛን ባርኮናል። አሁን ኢትዮጵያ ላይ እግዚአብሔር ለአገልጋይ የሚሆን ከሚሆነው በላይ የሚበቃ በቂ ሀብት አለን። ቅድሚያ ለሚሰጠው ነገር ቅድሚያ ስለማንሰጥና ለወደፊት ግን ሙሉ በሙሉ ይስተካከላል ብዬ አስባለሁ።